እንደምን አላችሁ? ኢየሱስ ክርስቶስ ጌታ ነው። ዛሬ እንግዲህ የእግዚአብሔርን ቃል አብረን እንካፈላለን፣ ደግሞም የምንጸልይበት ጊዜ ይኖረናል። የትምህርታችን ርዕስ የመንፈስ ቅዱስ ሥራ በሚል ሐሳብ ነው በተከታታይ ጊዜ እናያለን ብለን ሳምንት የጀመርነው። ዛሬም እሱ ሐሳብ ላይ ነው የምንቀጥለው። መንፈስ ቅዱስ ማን ነው ከሚል ተነስተን ወደ ስራዎቹ ዘልቀን ገብተን ነበረ። ባለፈው ሳምንት የተመለከተው ትይላችሁ ከሆነ መንፈስ ቅዱስ ማን ነው ብለን ሁለት አንኳር ባህሪያቶቹ ላይ ተነጋግረናል። መንፈስ ቅዱስ ህላዊነት ያለው መለኮት ነው፣ ሕያው አምላክ ነው የሚለውን ሐሳብ ከእግዚአብሔር ቃል አይተን መንፈስ ቅዱስ ማንነት ያለው እኔነት ያለው ኃይል ሳይሆን ተራ ኃይል ሳይሆን ማንነት ያለው መገለጫዎች ፈቃድ፣ ዕውቀት፣ ስሜት ያለው አምላክ መሆኑ ህላዊነት ያለው አምላክ መሆኑን አንስተን ነበረ። ሁለተኛው ደግሞ መንፈስ ቅዱስ ማን ነው ስንል መለኮት ነው ብለን ነበረ። መለኮት ስለሆነ የመለኮት መገለጫ የሆኑት ባህሪያቶች እንዳሉት አንስተን ዋነኛ ትኩረታችን የመንፈስ ቅዱስ ሥራ ስለነበረ አንደኛ ያነሳነው የመንፈስ ቅዱስ ሥራ በብሉይ ኪዳን ምን ነበረ የሚለውን ከእግዚአብሔር ቃል ለመዳሰስ ሞክረን ነበረ። የመንፈስ ቅዱስ ሥራ በብሉይ ኪዳን ዘመን በርካታ ስራዎች አሉት። ከነዛ ውስጥ አንኳር የሆኑትን ነገር አንስተን ነበር። ለማስታወስ ያክል መንፈስ ቅዱስ ፍጥረትን በመፍጠርና ሕይወትን በመስጠት ስራ ውስጥ ተሳታፊ እንደነበር አንስተን ነበረ። መንፈስ ቅዱስ ሰዎችን የተለያየ አገልግሎት ስራዎች ይለይና ያሰማራቸው እንደነበር፣ ካህናት፣ ነገስታትን፣ ነቢያትን መንፈሱ ያድርባቸዋል፣ በመንፈሱ የእግዚአብሔር እውነት ይናገሩ እንደነበረ አንስተናል። እንዲሁም ደግሞ መንፈስ ቅዱስ የእግዚአብሔርን ሕዝቦች የእግዚአብሔርን ፈቃድ በማድረግ በጽድቅ እንዲኖሩ ይረዳቸው እንደነበረ በብሉይ ኪዳን ዘመንም ከእግዚአብሔር ቃል ለማየት ሞክረናል። እንዲሁም መንፈስ ቅዱስ የእግዚአብሔር አገልጋዮች በመቀባት በመምራት የእግዚአብሔር ቃል እንዲጻፍ በተለይ ደግሞ ዛሬ በእጃችን ያለው የመጽሐፍ ቅዱስ እውነት ለእኛ እንዲደርስ እግዚአብሔር እንድትጠቀምባቸው አይተን ነበረ። ሌላ ያነሳነው የመንፈስ ቅዱስ ሥራ በአዲስ ኪዳን ቤተክርስቲያን መንፈስ ቅዱስ ሥራ አላቆመም። እሱ አልፋና ኦሜጋ ነው። በብሉይ ኪዳን ይሰራ የነበረው በአዲስ ኪዳን ደግሞ ዘለቅ ብሎ በእያንዳንዱ ግለሰብ ውስጥ ሳይቀር በክርስቶስ አካል ውስጥ እየሰራ እንዳለ ከእግዚአብሔር ቃል አይተን ነበረ። መንፈስ ቅዱስ በጌታ በኢየሱስ ልደት ጊዜ ሰርቷል። መወለዱን፣ ማገልገሉን፣ መሞቱን፣ ከሞት መነሳቱን፣ ማረጉን መንፈስ ቅዱስ በክርስቶስ ኢየሱስ ሕይወት ውስጥ እየሰራውን አይተናል። መንፈስ ቅዱስ አገልጋዮችን በመምራትና የእግዚአብሔርን ቃል እንዲጻፍ በማድረግ በአዲስ ኪዳንም ሰርቷል። መንፈስ ቅዱስ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ በመውቀስ አሁንም እየሰራ እንዳለ አይተናል። ቤተ ክርስቲያንን ከስህተት መጠበቅ፣ አማኞቹ ወደ እውነት ሁሉ መምራት እና በውስጣችን ሆኖ መማለድ የመሳሰሉትን እየሰራ እንዳለ በአዲስ ኪዳን አይተናል። ቀጥለን ያነሳነው መንፈስ ቅዱስ በቤተ ክርስቲያን ውስጥ ያለው ስራስ ምንድን ነው? አሁንም ከቤተ ክርስቲያን ጋር መንፈስ ቅዱስ ይሰራል። ቤተ ክርስቲያን ስንል እንግዲህ የክርስቶስ አካል በሁሉ ስፍራ ያለችውን የክርስቶስን አካል በመምራት መንፈስ ቅዱስ እየሰራ ነው። በዋናነት ለቤተ ክርስቲያን ኃይልን በመስጠት የክርስቶስ ምስክር እንድትሆን እያዘጋጃትና እያበቃት እንዳለ ከእግዚአብሔር ቃል ለማየት ሞክረን ነበረ። ዛሬ መንፈስ ቅዱስ በአማኞች ሕይወት ውስጥ የሚሰራው ስራ ምንድን ነው? መንፈስ ቅዱስ ሕያው ከሆነ የሚሰራ አምላክ ከሆነ ያልደከመ ዛሬም የሚተጋ ዛሬም ቤተ ክርስቲያንን የሚያበጃጅ የሚሰራ የሚያበቃ የሚያዘጋጃት ከሆነ በእያንዳንዱ የክርስቶስ አካል ውስጥ የሚሰራው ስራ ምንድን ነው? በእያንዳንዳችን በአማኞች ሕይወት ውስጥ የሚሰራው ስራ ምንድን ነው? ደግሞስ በአማኞች አገልግሎት ውስጥ የሚሰራው ስራ ምንድን ነው? እሱ ለይተን ስናውቅ ለመንፈስ ቅዱስ ያለን መነሳሳት ይጨምራል። መንፈስም በእኛ ሕይወት ውስጥ ለመስራት ይቀለዋል። አሜን ነው። ለዚህ ነው ጳውሎስ ሲናገር ወንድሞች ሆይ ስለ መንፈሳዊ ነገር ታውቁ ዘንድ እወዳለሁ። ዶንት ቢ ኢግኖራንት፣ ዝግ አትሁኑ። አንዳንዱ ሰው ማወቅም መስማትም መገልገልም ማገልገልም አልፈልግም ብሎ ዝግት ያደርገዋል ማለት እና ያው የፈቃድ አምላክ ስለሆነ ፈቃድን ተጠቅሞ የሚሰራ አምላክ ስለሆነ ዝግ ከሆነ እንዴት ያን ሰው ይነካዋል? አያስገድድም ማንንም። ነገር ግን ስለ መንፈሳዊ ነገር እናውቅ ዘንድ ከወደድን ከተጠማንና ከፈለግን ከቀረብንና ከተጠጋን መንፈስ ቅዱስ በእያንዳንዳችን ሕይወት ውስጥ መስራት ይጀምራል። እንግዳ ነገር ማድረግ ይጀምራል። ያልተጠባበቅነው ነገር በእኛ ውስጥ መስራት ይጀምራል። በዳን ሰፈር በኤስታኦል ሸለቆ
ሳምሶንን ያነቃቃውና የሳምሶንን ሕይወት የቀየረ ያ መንፈስ በብሉይ ኪዳን ዘመን በአዲስ ኪዳንም ፈሪዎቹንና ድንቁጦቹን የሐዋርያትን ሕይወት የቀየረ ያ መንፈስ ዛሬ በእኛ ሕይወት ውስጥ መኖር ሲጀምር መስራት ሲጀምር እንግዳ ነገር መሆን ይጀምራል። ዛሬ እንግዳ ነገር አለ በሉ እስኪ ባካችሁ። በእናንተ ሕይወት ውስጥ በእኔ ሕይወት ውስጥ እግዚአብሔር በመንፈሱ ፈቃደኛ ለሆኑ ሰዎች የሚያደርገው አዲስ አሰራር አለ። የማይለመድ ጌታ እግዚአብሔር ተባረከ ይሁን። ስለዚህ የመንፈስ ቅዱስ ሥራ በአማኞች ሕይወት ውስጥ ምንድነው? የመጀመሪያው መንፈስ ቅዱስ በአማኞች ሕይወት ውስጥ መስራት ሲጀምር የሚያደርገው የእግዚአብሔር ልጆች መሆናችንን ያረጋግጥልናል። አሜን። ታውቃላችሁ ሰይጣን በጣም ከሚፈትነው አንድ ፈተና ውስጥ ሰዎችን ከሚያደናግርበት ነገር ውስጥ አሁን አንተ የእግዚአብሔር ልጅ ነኝ ብለህ ታስባለህ? አሁን አንቺ ልጅ ነሽ? አዎ ልጅ ነን። አዎ በክርስቶስ ተወልደናል። ግን ይሄን እርግጠኛ የሚያደርገን ማን ነው ካላችሁ በውስጣችን የሚያድረው የእግዚአብሔር መንፈስ ነው። ያለ እግዚአብሔር መንፈስ ልጅነታችንን እኛው ራሳችን እንጠራጥረዋለን። አሁን ልጅ ነህ ግን አንተ እንደሚል ፈተናዎች እኮ ብዙ ናቸው ያሉት። አዎ ነኝ እንድንል የሚያደርገን መሆናችንን በውስጣችን ሆኖ የሚያስረግጥ ማን ነው ካላችሁ የእግዚአብሔር መንፈስ ነው። ያለ እግዚአብሔር መንፈስ ሰዎች የእግዚአብሔር ልጆች መሆናቸውን ማረጋገጥና እርግጠኛ መሆን አይችሉም። ለዚህ ነው መጽሐፍ ሲናገር ሮሜ ምዕራፍ 8:16 ላይ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ምን ያደርጋል አለ? ይመሰክራል። የሰው መንፈስና የእግዚአብሔር መንፈስ የሚመሰክሩት ሲገናኙ የሚመሰክሩት አንድ ነገር ነው። ሰዎች በክርስቶስ ያመኑ ሰዎች የእግዚአብሔር ልጆች መሆናቸው። እስኪ የእግዚአብሔር ልጅ ነኝ ይበሉ ባካቸው። እኛ የእግዚአብሔር ልጆች ነን። እንዴት አወቃላችሁ? ያ መንፈስ ከመንፈሴ ጋር ይመሰክራል። መንፈስ ያልነካው ከመንፈስ ጋር ያልተገናኘ ሰው ሁሉ ጊዜ ልጅነቱን እየተጠራጠረ ነው የሚኖረው። ድነሃል፣ ወራሽ ነህ የእግዚአብሔርን መንግስት፣ በክርስቶስ ማመን ልጅነትን አግኝተሃል። ለነገሩ አምኛለሁ ግን እኔ እርግጠኛ አይደለሁም ይላል ሰው። ለምን ካላችሁ ያ መንፈስ ካልመሰከረ በስተቀር በእርግጠኝነት የእግዚአብሔር ልጅ ማለት አይቻልም። ዲኤንኤያችንን የእግዚአብሔር የመሆን ዲኤንኤያችንን የሚያረጋግጠው ያ በውስጣችን ያለው መንፈስ ብቻ ነው። ይኸው ቤተክርስቲያን ስለመጣችሁ ብቻ አይደለም፣ የቤተክርስቲያን የአባልነት መዝገብ ስማችሁን ስላሰፈረው አይደለም ልጅነታችሁ የሚረጋገጠው። ልጅነታችን የሚረጋገጠው በውስጣችን ባደረው በመንፈስ ቅዱስ ነው። ስለዚህ በአማኞች ሕይወት ውስጥ የሚሰራው ልጅነትን ማረጋገጥ ነው። ይሄ ቀላል ነገር መስሎ እንዳይታያችሁ። እኔ ልጅ ነኝ። ሰይጣን የሚፈራው ነገር፣ ሰይጣን አቅም የሚያጣበት ነገር በእናንተ ሕይወት ምንድነው ካላችሁ ልጅነታችሁን ስታረጋግጡ ነው። አሜን። ልጅ ነን፣ የእግዚአብሔር ልጆች ነን በመንፈስ ቅዱስ። ሁለተኛው መንፈስ ቅዱስ በአማኞች ሕይወት ውስጥ የሚሰራው ሁለተኛው ነገር ኢየሱስ ክርስቶስ ከሙታን መነሳቱን ያረጋግጥልናል። ከእናንተ መካከል ክርስቶስ ከሙታን ሲነሳ ያየ ሰው ማን ነው? ማንም አላየም። እነ ጳውሎስ ራሱ አላዩም እኮ። ግን እኔ የትንሣኤው ምስክር ነኝ ሲል እንዴት አወቅ ብትሉት በጳውሎስ ሕይወት ውስጥ ያደረው የእግዚአብሔር መንፈስ ነው። በእኛም ሕይወት ውስጥ ክርስቶስ ከሙታን መነሳቱን እንድንሰብክ እንድናውጅ የስብከታችን ያስተምሯችን የእምነታችን ማዕከል የሆነው ሞቱና ትንሣኤውን እንድንናገር የሚያደርግ ክርስቶስ ከሙታን ስለመነሳቱ እርግጠኛ የሚያደርግ ምንድነው ካላችሁ በውስጣችን ያደረው የእግዚአብሔር መንፈስ ነው። መጽሐፍ ሲናገር እንደዚህ ይላል። ሐዋርያት ሥራ ምዕራፍ 5 ቁጥር 30 ጀምራችሁ ስታነቡ እናንተ በእንጨት ላይ ሰቅላችሁ የገደላችሁት ኢየሱስ የአባቶቻችን አምላክ አስነሳው። ይህን እግዚአብሔር አለ ለእስራኤል ንስሐን የኃጢአትን ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው እና እኛም ለዚህ ነገር ምስክሮች ነን። ደግሞም አለ እግዚአብሔር ለሚታዘዙት የሰጠው መንፈሱ ወይም መንፈስ ቅዱስ ምንድነው አለ? ምስክር ነው።
እግዚአብሔር ለሚታዘዙ የሰጠው መንፈስ ቅዱስ ክርስቶስ ከሙታን እንደተነሳው ይመሰክርልናል። ለዚህ ነው እኮ ክርስቶስ ከሙታን ካልተነሳማ እምነታችንን ከንቱ ነው ያለው መጽሐፍ። አገልግሎታችን እምነታችን ከንቱ ነው። ከሰው ልጆች ይልቅ ምስኪኖች ነን። ነገር ግን እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። ምዕራፍ 4 ላይ ደግሞ እንደዚህ ይላል ቁጥር 31 33 ላይ ከጸለዩም በኋላ ተሰብስበው የነበሩት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው ይልና የእግዚአብሔርን ቃል በግልጥ ተናገሩ። ምን ብለው ተናገሩ? ቁጥር 32 ያመኑትም ሕዝብ አንድ ልብ አንዲት ነፍስ ነበሯቸው፣ ገንዘቦቻቸው ልብ አንድነት ነበር እንጂ ካለው አንድ ስንኳ የራሱ የሆነ ነገር ማንም አልነበረውም። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በምን ኃይል ነው? ታላቅ ኃይል የሚለው የመንፈስ ቅዱስ ኃይል ነው። በሁሉም ላይ ታላቅ ጸጋ ነበረባቸው። ሃሌሉያ! በጣም የሚገርመው በታላቅ ኃይል የትንሣኤውን የክርስቶስ ኢየሱስ ከሙታን መነሳት ማወጅ መናገር ምን ችለው በታላቅ ኃይል የትንሣኤው ምስክር መሆን የምንችለው በሁላችን ላይ በሚፈሰው የጸጋ ኃይል ብቻ ነው። ይህ ጸጋ ኃይል ደግሞ እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ነው። ያለ መንፈስ ቅዱስ የትንሣኤ ምስክር መሆናችን በእናንተ ሕይወት ውስጥ የሚሰራ ይሄን ነው። ብዙዎቻችን አፋችን የሸበበ ነው የምንሄደው። ስለ ወንጌል የመናገር አቅማችን ተመቷል። ለምን ካላችሁ ክርስቶስ ከሙታን ስለመነሳቱ በአፋችን እናወራለን እንጂ በልባችን እምነታችን ተሸርሽሯል። ስለዚህ ተነስቷል። አዎ ተነስቷል። እንግዲህ በትንሣኤ ቀን ተነስቷል። ትንሣኤ አክባሪ ነን ይሆን ነው። ከሙታን ክርስቶስ እንደተነሳ ያመነ ሰው የጸጋ ኃይል ይቀበላል። የጸጋ ኃይል የተቀበለ ሰው የክርስቶስን ትንሣኤ ከመናገር ዝም አይልም። አሜን በሉ ባካችሁ። እኛ የትንሣኤው ምስክሮች ነን። ሐዋርያት ያሉት ይሄ ነው እኮ። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ወይም በመንፈስ ቅዱስ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። ሁሉም ላይ በጣም የሚገርመኝ ቃል ነው። በሁሉም ላይ ለምን? የትንሣኤው ምስክር እንዲሆኑ። መንፈስ ቅዱስ በእኛ ሕይወት ውስጥ የሚሰራው ነገር ይሄ ነው ወገኖች። በአማኞች ሕይወት ውስጥ ሲመጣ የሚሰራው ነገር ይሄ ነው፣ የትንሣኤው ምስክር እንድንሆን። ስለዚህ የትንሣኤው ኃይል የገባው የትንሣኤውን የኃይል ጸጋ የተካፈለ ሰው ዝም ማለት አይችልም። ስለ አንተ ሞቷል፣ ስለ አንተ ተነስቷል፣ በክርስቶስ በማመን የሚገኘውን የዘላለም ሕይወት ውረስ፣ ከእግዚአብሔር ጋር ታረቅና ልጅ ሁን የሚለውን አዋጅ ለመናገር አቅም ይኖረዋል። መንፈስ ቅዱስ በአማኞች ውስጥ የሚሰራ ይሄን ነው። ክርስቶስ ከሙታን እንደተነሳ ያበስርልናል፣ ይነግረናል። እኛም ደግሞ የእሱ ምስክሮች ለመሆን ደፋሮች እንሆናለን። ሶስተኛው በአማኞች ሕይወት ውስጥ የሚሰራው ከእግዚአብሔር ጋር ስላለን ህብረት ማረጋገጫ ይሰጠናል። ስንቶቻችሁ እርግጠኞች ናችሁ እግዚአብሔር ከእናንተ ጋር ስለመኖሩ? ስንቶቻችን በሐልዎት ውስጥ እንደምንኖር እርግጠኞች ነን? ስንቶቻችን ጸሎታችን እንደሚሰማ እርግጠኞች ነን? ስንቶቻችን ስንንቀሳቀስ ስንወጣና ስንገባ እግዚአብሔር ከእናንተ ጋር እንዳለ እርግጠኞች ናችሁ? እንዴ ብዙ ሰው እኮ በሰባኪ ተቆራጭ ነው የሚኖረው። ወንድም ገሌ እጅን ጫንብኝ፣ እንትናው ጋር ሄደን እጅና አስጭን እያለ ነው የሚኖረው እኮ ሰው። ለምን ካላችሁ ከእግዚአብሔር ጋር ስላላቸው ህብረት እርግጠኞች አይደሉም። ስለነጋቸው ማሰብ አይችሉም። መጽሐፍ የሚናገረው ግን እኛ የማንም ጥገኞች እንድንሆን ሳይሆን የመንፈሱ ጥገኞች እንድንሆን የተጠራ ነው። አሜን በሉ ባካቸው። አገልጋዮችን እግዚአብሔር ሰጠ፣ ጥሩ ነው። ግን የተሰጡት አገልጋዮች በጸጋው ተደግፈው የሚያገለግሉ ናቸው። እኛም የጸጋው ጥገኞች ነን። ከእግዚአብሔር ጋር ስላለን ህብረት የሚያረጋግጥልን ማን ነው ካላችሁ በውስጣችን ያደረው መንፈስ ቅዱስ ነው። አንደኛ ዮሐንስ ምዕራፍ 3 ላይ የሚነግረን እኮ ይሄ ነው። ቁጥር 2-4 ላይ ትእዛዙን የሚጠብቅ በእርሱ ይኖራል እርሱም ይኖርበታል ካለ በኋላ በዚህም በእኛ እንዲኖር ከሰጠው ከመንፈሱ እናውቃለን አለ። የእግዚአብሔር መሆናችንና በእኛ ውስጥ ማደሩን በሐልዎት ውስጥ መኖራችንን እርግጠኞች የምንሆነው በውስጣችን ባደረው መንፈስ ቅዱስ ነው። ያለዚያ እንዴት እናውቃለን? ለዚህ እኮ ነው ሰው እንዲያረጋግጥልን ነው የምንፈልገው። አይዞሽ ልጄ
እኔ ካንቺ ጋር ነኝ ምናምን ሚል ትንቢት እንዲመጣ ነው የሚፈልገው ሰው ሁሉ። ትንቢት ጥሩ ነው፣ ግን ከትንቢት በፊት በውስጣችን በሚያድረው በመንፈስ ቅዱስ ከእግዚአብሔር ጋር ጤናማ ህብረት እንዳለን እንራረጋግጥ ይስፈልገናል። አልሰማው ስትሉ ነው እግዚአብሔር በሌላ የሚናገራችሁ። የምትሰሙት ከሆነ ህብረት ካላችሁ እርሱ ለልባችን የሚናገር ከስትንፋሳችን የቀረበ አምላክ ነው። በእውነት እሱን ነው ማበረታታችሁ ነኝ። መንፈስ ቅዱስ በአማኞች ውስጥ የሚሰራው ይሄ ነው። ይሄን እውነት ወሰዱብንና እኔ የምሰማልህ የሚሉ በዙልን። ስለዚህ እኛም የነሱ ጥገኛ ሆነን ዛሬ ከዚያ አስተሳሰብ ውጡ ባካችሁ። እስኪ አሜን በሉ ባካችሁ። ውጡ ከዚያ። አንተ ውስጥ አንቺ ውስጥ የእግዚአብሔር መንፈስ አለ፣ ያውም ከመለኮት ጋር ህብረት እንዳላችሁ የሚያረጋግጥ ልጅነታችንን የሚያጸና። ከእግዚአብሔር ጋር ህብረት አለን። እንዴት አወቅ ካላችሁ መንፈሱ፣ ያ መንፈስ በውስጣችን ሆኖ ይመሰክራል። በሱ ነው የምናውቀው፣ በርሱ በኩል እናውቃለን። ይሄ እግዚአብሔር የተባረከ ይሁን። በርሱ በኩል ነው የምናውቀው። ያለ እርሱ ምንም ነገር ዕውቀትም እሳቤም ግንዛቤም አይኖረንም። አራተኛው በአማኞች ሕይወት ውስጥ የሚሰራው ሌላኛው ስራ አማኞችን ማስተማር ነው። አማኞችን የሚያስተምር መንፈስ ቅዱስ ነው። እርሱ በወደደው መንገድ ያስተምረናል፣ ግን ተማሪ እንድንሆን የሚያደርገን መንፈስ ቅዱስ ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ሲናገር እንደዚህ ይላል፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ምን ያደርጋችኋል? ያሳስባችኋል። አንደኛው ክርስቶስ ያስተማራቸውን ሪማይንድ ያደርጋቸዋል። ሁለተኛው ደግሞ ሊያውቁት የሚገባውን ሁሉን ያስተምራቸዋል። ምክንያቱም መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል። እግዚአብሔር በመንፈሱ በኩል ነው ለኛ የገለጠው፣ በእርሱ በኩል ነው እኛን የሚያስተምረን። ያስተምረናል፣ የልቡን ሐሳብ ያስተምረናል፣ የክርስቶስን ፈቃድ ያስተምረናል። ክርስቶስ ከሰማይ የመጣበትን ዋነኛ ዓላማ ያስተምረናል። እኔ ነገርኳችሁ ያለው እኮ ክርስቶስ የነገረን ይሄ ነው። እኔ በአብ ዘንድ ነበርኩኝ፣ እናንተ ልጆቼ ጠፍታችሁ ነበረ፣ የጠፋችሁትን ላድን እኔ መጣሁኝ፣ ነፍሴ ስለ እናንተ ሰጥቻለሁኝ፣ እኔም በማመን የሚገኘው መንገድ የዘላለም ሕይወትን ያወርሳል፣ ከእግዚአብሔር ጋር ታረቁ ብሎ ክርስቶስ ያስተማረውን ነው የሚነግረን። መንፈስ ቅዱስ መጥቶ ሌላ ትምህርት የለውም። ክርስቶስ በመጽሐፍ ያስተማረንን ያብራራልናል። አምስተኛው በአማኞች ሕይወት ውስጥ የሚሰራው ስራ ምንድነው ካላችሁ መምራት ነው። ይመራናል። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋችኋል አለ? ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይነግራችኋል አለ። ማስተማር ብቻ ሳይሆን አስተምሮ ምን ያደርጋችኋል? ይመራችኋል። ሮሜ 8:14 የሚነግረን ይሄ ነው። በእግዚአብሔር መንፈስ የሚመሩ እነዚህ ደግሞ የእግዚአብሔር ልጆች ናቸው። አያችሁ፣ መንፈስ ቅዱስ ልጅነታችንን ማረጋገጥ ብቻ ሳይሆን ልጅ ከሆንን ልጅ በሚሄድበት መንገድ ምን አድርገው ነው? ምራው። የመንፈስ ቅዱስ ልጅ የእግዚአብሔር ልጅ ስንሆን መንፈስ ቅዱስ በምንሄድበት መንገድ ሁሉ ይመራናል። እርሱ የሚፈልገው አይነት ልጆችን ነው። እርሱ የሚፈልገው አይነት ሰዎችን እንሆን ይመራናል። መሪ ነው እሱ። ቅዱሱ የእግዚአብሔር መንፈስ በምድረ በዳ የነበሩትን እነዚያን ከግብጽ ምድር የወጡትን መራቸው። ሌሊት በደመና በእሳት አምድ፣ ቀን ደግሞ በደመና አምድ። ባለፈው ተናግሬያለሁ። በድንኳን ውስጥ የነበረው ያ ፒላር ዛሬ በእያንዳንዳችን ላይ ተቀምጧል። ሼኬና ኦፍ ግሎሪ የእግዚአብሔር የክብሩ ሰዓት በእያንዳንዳችን ላይ ነው የተቀመጠው። ስለዚህ እሱ ዝም ብሎ መቀመጥ ብቻ አይደለም፣ የተቀመጠበት ዓላማ አለ። ወደ እውነት ሁሉ እኛን መምራት ነው። እግዚአብሔር የተባረከ ይሁን። ደግሞም የእግዚአብሔር መንፈስ በአማኞች ውስጥ የሚሰራው ሌላኛው እግዚአብሔርን የሚያከብር ሕይወት እንዲኖረን ይረዳናል። አትብላ፣ አትቅመስ፣ አትንካ በሚል ሕግጋት ሰው እግዚአብሔርን የሚያከብር ሕይወት ሊኖር አይችልም። ሰው ከመለኮት ጋር ግንኙነት ሲኖረው፣ ከመንፈስ ቅዱስ ጋር ጤናማ ህብረት ሲኖረው፣ ልጅነቱን አውቆ በመንፈስ መመራት ሲጀምር፣ መንፈስ በሱ ውስጥ አድሮ ሲያስተምረው፣ ያን ጊዜ ያ መንፈስ ያደረበት ሰው እግዚአብሔርን
የሚያከብር ህይወት መኖር ይጀምራል። ሃሌሉያ! በጣም ደስ የሚለኝ ነገር ይሄ ነው። ሰዎች ንጹህ ጤናማ ህይወት እየኖሩ ካያቸዋቸው እነዚህ ሰዎች ስለተገረፉ አይደለም፣ በውስጣቸው ካደረው ከመንፈስ ቅዱስ ጋር ጤናማ ህብረት ስላላቸው። ሰዎች በህይወታቸው ዝርክርክ ሆነው ስታያቸው እግዚአብሔርን በማያከብር ጽድቅ በሌለበት ርኩሰት በሞላበት መንገድ ሲጓዙ ካያችሁ በውስጣቸው ላደረው ለመንፈስ ቅዱስ ምላሽ የላቸውም። የእርሱን መሪነት አልተቀበሉም ማለት ነው። የእግዚአብሔር መንፈስ በእኛ ውስጥ ሲያድር የሚያደርገው ነገር ይሄ ነው። በአማኞች ህይወት ውስጥ ሲያድር እግዚአብሔርን የሚያከብር ህይወት እንዲኖረን ያግዘናል። ገላትያ ላይ የሚነግረን ይሄ ነው። ገላትያ ምዕራፍ 5 በመንፈስ ተመላለሱ ብሎ የሚናገርበት ስፍራ ላይ እዛ ላይ እንደዚህ የሚለው ነገር ግን እላለሁ በመንፈስ ተመላለሱ የሥጋን ምኞት ከቶ አትፈጽሙ። አያችሁ፣ በመንፈስ የሚመላለስ ሰው በመንፈስ ቁጥጥር ስር ያደረሰው የሥጋን ምኞት ከቶ መፈጸም አይችልም። ዝቅ ብሎ እንደዚህ የሚለው ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛል፣ እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። ዝቅልና ግን በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። አሁን አትቅመስ አትንካ አታድርግ የሚለው ሕግ አይደለም ለኛ መግዛት ያለበት፣ በመንፈስ መመላለስ ነው። መንፈስ ወዴት እንዲመራን ያውቃል። በመንፈስ ትመሩ በሕግ ሳይሆን በጽድቅ። አያችሁ፣ ይሄ ማለት ግን ሕግ አልባነን ማለት እንዳልሆነ ደግሞ አውቁ። ሮሜ ምዕራፍ 8 ሲጀምር በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ላሉት ኩነኔ የለባቸው ካለ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ነው የሚለው። ከሞትና ከኃጢአት ጋርነት አውጥቶናል። አያችሁ፣ መንፈስ ቅዱስ በውስጣችን ሲያድር ከኃጢአትና ከሞት ጋርነት ወጣን እንጂ የመንፈስ ሕግ አይመራንም ማለት አይደለም። አያችሁ፣ መንፈስ ሲቆጣጠረን የመንፈስ ሕግ ይመራናል፣ ያስተምረናል፣ ያስተምረናል። ልጅነታችን እያሳየ ህብረታችን እያሳየ ጤናማ ግንኙነት ያለው ህይወት እንድንመራ ያግዘናል መንፈስ ቅዱስ። ለዚህ ነው ዝቅ ብሎ የመንፈስ ፍሬ ግን አለ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። እንደዚህ አይነቱን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ሥጋን ከምኞቱ ከመሻቱ ጋር ሰቀሉ ይልና በመንፈስ ብንኖር በመንፈስ ደግሞ እንመላለስ ብሎ ይዘጋዋል። በመንፈስ ካልኖርን በመንፈስ መመላለስ አይቻልም። ችግሩ ይሄ ነው እኮ። ጤናማ ሕይወት እንዲኖረኝ ይፈልጋለሁ ይላል ሰው። ጥሩ ነው፣ እግዚአብሔር ደስ ይለዋል። ግን ጤናማ ሕይወት የሚኖረው በመንፈስ በመመላለስ ነው። በመንፈስ ውስጥ ስትሆኑ፣ በመንፈስ ቁጥጥር ስር ስትሆኑ፣ በሐልዎቱ ስታድሩ መንፈስ ያስተምራችኋል፣ መንፈስ ይመራችኋል። ያኔ ነው እግዚአብሔርን የሚያከብር ሕይወት መኖር የምንችለው። በሐልዎቱ ስንኖር በኃጢአተኞች መካከል እየኖርን እግዚአብሔርን የሚያከብር ሕይወት መኖር እንችላለን። ጉዳዩ እሱ ላይ ነው፣ በመንፈስ ቁጥጥር ስር መሆን። ሌላኛው በአማኞች ሕይወት ውስጥ የሚሰራው እንድንጸልይ ይረዳናል። ጸሎት የጉልበት ስራ አይደለም ወገኖቼ። ጸሎት በመንፈስ የሚሆን ከመለኮት ጋር የሚደረግ ተራክቦ ነው። ከመለኮት ጋር የሚደረግ ግንኙነት ነው። መጽሐፍ የሚናገረው እንደዚህ ነው። ሮሜ ምዕራፍ 8:26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንደምንጸልይ አናውቅም ይልና፣ አናውቅም ካለ አናውቅም ነው በቃ። ነገር ግን ብሎ አናውቅምን ያፈርሰዋል። ነገር ግን መንፈስ ራሱ በማይነገር መቃተት በውስጣችን ሆኖ ይማልዳል። እውነተኛ ጸሎት በመንፈስ ቅዱስ ነው። አንዳንዱ ሰው በጣም የተሸመደደ ጸሎት ነው ያለው እና ረጅም ስለጸለየ በመንፈስ ጸለየ እንዳይመስላችሁ። እንደ ጸሎተ ሐሙስ የሸመደደውን ጸሎት የሚዘል በቃ ብትሰሟቸው እንደዛ ሰዎች የተለመደ ጸሎት ነው። በየሳምንቱ በየዓመቱ ብታገኟቸው አንድ አይነት ነው፣ ሸምድደውት ነው። ጸሎት መነዳት እንጂ ሽምደዳ አይደለም። ጸሎት መነዳት ነው በሉት ጎንያችሁ ያለው ሰው። ጸሎት መነዳት ነው። በመንፈስ ነው የምንነዳው። የመንፈስን ሐሳብ እያደመጥን ነው የምንጸልየው። ጸሎት ሽምደዳ አይደለም። በመንፈስ ቅዱስ ወደ መለኮት የምንዘልቅበት ከመለኮት ጋር የምንገናኝበት ሕይወት ነው። እግዚአብሔር የተባረከ ይሁን። በመጨረሻም በአማኞች ሕይወት የሚሰራው ለሚሞተው ሰውነታችን ሕይወትን ይሰጠዋል። ተስፋ አለው ማን ያካል በአማኞች ሕይወት የሚሰራ ይሄ ነው። ዛሬም ሕይወት አግኝተናል፣ ትንሣኤ አግኝተናል፣ ከሞተ ማንነት ነቅተናል።
ነገ በአካል ብንሞትም አንድ ቀን መንፈስ ቅዱስ ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ በእናንተ ውስጥ ቢኖር ለሚሞተው ሰውነታችሁ ይሰጣል፣ ሕይወት ይሰጣል ብሎ እንደሚናገር ነገር ግን ኢየሱስን ከሙታን ያስነሳው ያ መንፈስ ስለዚህ የትንሣኤ አምላክ በእኛ ሕይወት ሲኖር ለሚሞተው ሰውነታችን ሕይወት ይሰጣል። ሞቱን በሚመስል ሞት ትንሣኤን በሚመስል ትንሣኤ ከእርሱ ጋር ተባብረናል። ጥምቀት ምሳሌው ነው። የትንሣኤውን ሕይወት የሚሰጥ ግን መንፈስ ቅዱስ ነው። እግዚአብሔር የተባረከ ይሁን። ወደ ሁለተኛው ሐሳቤ ልሂድ። በአማኞችስ አገልግሎት ውስጥ ምን ይሰራል? የመንፈስ ቅዱስ ሥራ በአማኞች አገልግሎት ውስጥ እኛ አማኝ ብቻ እንድንሆን አልተጠራንም። የተጠራነው አገልጋዮች እንድንሆን። በእኛ ሕይወት ውስጥ ለአገልግሎት የሚያበቃን ብቃት የሚሰጠን አቅምን የሚሰጠን ጸጋን የሚሰጠን መንፈስ ቅዱስ ነው። ያ መንፈስ ጸጋን ካላካፈለን ኃይልና አቅም ካልሰጠን ተራ ሰዎች ነን። የሳምሶን ሕይወት ትንሽ ላሳያችሁ። ሳምሶን በኤሽታኦል ሸለቆ በዳን ሰፈር እግዚአብሔር ካነቃቃው በኋላ በር የሚነቅል ጸጋ፣ ቀበሮ ጠርቶ ጅራት ለማስተሳሰር የሚያዝ ጸጋ ነበረው። ጠላቶቹን ለመምታት ለማጋደም አቅም የነበረው ሰው ነው። ነገር ግን ቀስ እያለ ኃጢአት እየተላመደ ሲሄድ መንፈስን እየገፋው ሄደ። ጸጉሩ ከተላጨና ባዶውን ብቻውን ከሆነ እንደ ቀድሞ መስሎት የሚል ቃል ነው የምታገኙት። ከዛ በኋላ ለካ የሳምሶን ጉልበቱ በእርሱ ውስጥ ያደረው መንፈስ እንጂ ሳምሶን አይደለም። የሳምሶን ጡንቻ አልነበረ። አማኞች የእግዚአብሔር መንፈስ ያስፈልጋቸዋል። የእግዚአብሔር አገልግሎት የሚሰራው በመንፈስ ስለሆነ በመንፈስ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። የዘሩባቤል ልጆች ይህን ቤት ጀምረውታል ይደመድሙታል ብሎ እግዚአብሔር ተናገረው በመንፈስ ነው። የእግዚአብሔር ቤት ሥራ የሚሰራው በመንፈስ ነው። በሰዋዊ ዕውቀት የትም አትደርሱም። ዕውቀት ያስፈልጋል። ዕውቀታችን በመንፈስ መዋጀት አለበት። ግን ራእይን የሚሰጥ አቅምን የሚሰጥ ምክንያቱም መንፈሳዊ አገልግሎት ነው የምንሰራው በእግዚአብሔር ቤት ውስጥ። መንፈሳዊ አገልግሎት ለማገልገል የመንፈስ ቅዱስ ኃይል ያስፈልገናል። ምንድነው የሚሰራው? አንደኛ የሚሰጠው ለምስክርነት የሚሆን ኃይልና ድፍረት ነው የሚሰጠው። አሁን እየፈራን ምናምን ሄደውን በመንፈስ ኃይል ስንሞላ ደፋሮች እንሆናለን። የነ ጴጥሮስን የሕይወት አቅጣጫ የቀየረው አገልግሎታቸው ጉልበታም እንዲሆን ያደረገው ምንድን ካላችሁ በእነርሱ ውስጥ ያደረው መንፈስ ቅዱስ ነው። ኃይልን እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ፣ ኃይል በተቀበላችሁ ጊዜ ከኢየሩሳሌም ይሁዳ፣ ሰማርያ እስከ ምድር ዳርቻ ምስክሮች ትሆናላችሁ። የክርስቶስ ምስክር መሆን የሚቻለው በመንፈስ ቅዱስና በመንፈስ ቅዱስ ብቻ ነው። ይህ ከሆነ በኋላ ጠበቁ ይለናል ምዕራፍ 2 ላይ መንፈስ ወረደባቸው ተሞሉ። ከዛስ ቁጥር 14 እስከ 40 ያለው ስትመለከቱ የነ ጴጥሮስ ምስክርነት ነው። ጴጥሮስም እንደዚህ ብሎ መናገር ጀመረ። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለና የመንፈስ ቅዱስን ስጦታ ትቀበላላችሁ አላቸው። እንዴት? የተስፋው ቃል ለእናንተ ለልጆቻችሁ ጌታ አምላካችሁ ወደሱ ለሚጠራቸው በሩቅ ላሉት ሁሉ ነው አለ። ከዛ በብዙ ሌላ ቃል ከመሰከረላቸው በኋላ ከዚህ ጠማማ ሁሉ ዳኑ ብሎ መሰከረላቸው። ከዛስ ምን ሆነ? ቃሉን የተቀበሉ ሁሉ በመንፈስ ቅዱስ የሆነውን ቃሉን የተቀበሉ ሁሉ በዚያም ቀን 3000 የሚያሉ ነፍሳት ወደ ቤተክርስቲያን ተጨመሩ። ታውቃላችሁ የጉልበት ሥራ አይደለም እያልኳችሁ ነው። ወንጌል ስርጭት የጉልበት ሥራ አይደለም። ስለ ክርስቶስ መናገር በጸጋና በመንፈስ ቅዱስ ኃይል ነው። እኛን እናገራለን። የሰዎችን ልብ የሚለውጠው መንፈስ ቅዱስ ነው አይደል? ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ የሚወቅሰው እሱ ነው። እኛም ብንናገረው በመንፈስ ቅዱስ ኃይል ነው። ጴጥሮስ ከቶ አላውቀውም ያለ ሰው ዛሬ ቆሞ በድፍረት ተናገረ። እናንተ የሰቀላችሁት እግዚአብሔር ከሙታን ያስነሳው ይህን ጸጋ አፈሰሰዋል። እኛም የእሱ ምስክሮች ነን። ሃሌሉያ! የእግዚአብሔር ምስክሮች፣ የክርስቶስ ምስክሮች የምንሆነው በመንፈስ ቅዱስ ነው። በአማኞች ውስጥ የሚሰጠው ይሄ ነው። ለምስክርነታችሁ ኃይል ይሰጣችኋል። ሁለተኛው በአማኞች አገልግሎት ውስጥ የሚሰራው ለአማኞች የጸጋ ስጦታዎችን ይሰጣል። ዛሬ እንጸልያለን እግዚአብሔር ጸጋውን እንዲያፈስ። ጸጋ ግለሰብ አያድልም፣ ቤተክርስቲያን አታድልም፣ ሙሉ ወንጌልም አታድልም። ድሮ የሚመስለን የመንፈስ ቅዱስ የጸጋ ስጦታና መንፈስ ቅዱስ ሙሉ ወንጌል የምታድል ነበር ይመስለኝ። ከዛም ደግሞ ጥቂት ሰዎች ላይ ነበር አይናችን የምንጥለው። አይደለም። እግዚአብሔር ለአካሉን የሰጠ ይሄን በአማኞች አገልግሎት ውስጥ ውጤታማነት እንዲኖር
እግዚአብሔር ጸጋ ስጦታን ይሰጣል። ዛሬም ይሰጣል። አልደከመም፣ አልቆመም። የጸጋ ስጦታ አበረታታቸዋለሁ። የጸጋ ስጦታ ዛሬም ይሰራል። አንደኛ ቆሮንቶስ 12 ቁጥር 4 ጀምራችሁ አንብቡ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ይልና ነገር ግን መንፈስ ቅዱስ መግለጥን ለእያንዳንዱ ለጥቅም ይሰጠዋል። ያ መንፈስ እንደወደደ እያካፈለ ለእያንዳንዱ ይሰጣል። ለአንዱ ጥበብ መናገር ለአንዱ በመንፈስ ይሰጠዋል። ለአንዱም በዚያው መንፈስ ዕውቀት መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በዚያው መንፈስ የመፈወስ ስጦታ፣ ለአንዱም በዚያው መንፈስ ታምራት ማድረግ፣ ትንቢት መናገር፣ በልሳን መናገር፣ በልሳን የተነገረውን መተርጎም። ግን ደስ የሚለው ሲያስረው እንደዚህ ይላል፣ ይህ ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ይሰጣል። በጋራ ቢሰጠን እንደባደብ ነበር። ግን እያካፈለ ለእያንዳንዱ ለብቻው በቃ ላንቺ እንጂ ይኸው ላንተ። እሱ ፊት አይቶ አይሰጥም፣ ልብ አይቶ። እሱ ቁመት አይቶ አይሰጥም፣ ለመንፈስ ያላችሁን መከፈት አይቶ ይሰጣል። የጸጋ ስጦታ ለአካሉ ጥቅም የሚሆን ነው። ግለሰብን ባለጠጋ ለማድረግ የጸጋ ስጦታ አይሰጥም። ብዙ ሰዎች የጸጋ ስጦታ የሚፈልጉት አሁን ዝነኛና ዋነኛ ለመሆን እና የገንዘብ ምንጭ ስለሆነ ነው፣ ለአንዳንዶች ማለት ነው። ይሄ ሲሞናዊነት ነው። የጸጋ ስጦታ ገንዘብ የምናገኝበት ሳይሆን አካሉን የምንጠቅምበት ስጦታ ነው። አሜን ትላላችሁ? ስለዚህ መንፈስ ቅዱስ በአማኝ አገልግሎት ውስጥ የሚሰጠው ነገር ምንድነው ካላችሁ የጸጋ ስጦታን ይሰጣል። ዛሬም ይሰጣል። እጃችሁን አንሱ። እግዚአብሔር ሆይ በሉ፣ መንፈስህ ዛሬም ይሰራል። መንፈስህ ዛሬም የጸጋ ስጦታ ይሰራል። እግዚአብሔር ሆይ ለአካልህ ጥቅም የጸጋ ስጦታን በእኔ ሕይወት ውስጥ ማድረግ ጀምር። አሜን። የእውነት እላችኋለሁ ይህ እምነት ካላችሁ እንጸልያለን፣ እግዚአብሔር የጸጋ ስጦታን ያፈሳል። አሁን እኮ መነሳሳቱም ቀረ፣ መጸለዩም ቀረ። እንዲያውም በመንፈስ ያልተሞሉ ሰዎች ቤተክርስቲያንን በቃ እንደ እያጋመሱት ነው እኮ። ድሮ እንዲህ አልነበርንም እኮ። እኔ አበረታታቸዋለሁ። ልባችን ከተከፈተ ዛሬም እግዚአብሔር በሰዎች ሕይወት ውስጥ ጸጋን ያፈሳል። ሶስተኛው በአገልጋዮች ሕይወት ውስጥ የሚሰራው በአገልግሎታቸው ውስጥ የሚሰራው የቃሉን አብሮት ይሰጣቸዋል። የእግዚአብሔር ቃል በአብሮት የሚሰበክና የሚነገር ነገር ነው። እንደምታውቁት 3 ደረጃዎች አሉት የእግዚአብሔር ቃል ወደኛ የደረሰበት። አንደኛው ግልጠተ መለኮት የምንለው ነው፣ ሬቨሌሽኑ። እግዚአብሔር ገለጠውና ለጸሐፊዎቹ ሰጣቸው። የተገለጠላቸውን ከጌታ የተቀበሉትን በመንፈስ ቅዱስ አዩ፣ አወቁ፣ ተረዱ፣ ሰሙ። ሁለተኛው እስትንፋሰ መለኮት የምንለው ነው፣ ኢንስፓይሬሽን። የተገለጠላቸው ሰዎች መገለጡን ወደ ጽሑፍ አሰፈሩት። ትንቢት ከቶ በሰው ፈቃድ አልመጣም። ቅዱሳን የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው ተናገሩት። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሣጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ይጠቅማል። ስለዚህ እስትንፋሰ መለኮት ነው፣ መንፈስ ያለበት መጽሐፍ ነው። አሁን ያለነው 3ኛው ደረጃ ላይ ነው። ኢንስፓይሬሽኑም አልቋል፣ ግልጠቱም አልቋል። አዲስ የሚገለጥ ነገር የለም። ምን እንደሚያስፈልግ ካላችሁ አብርሆተ መለኮት ኢሉሚኔሽን ነው። አብርሆተ መለኮቱ የእግዚአብሔር እውነት በሕይወታችን ግልጽ ሆኖ እንዲመጣ ቃሉን ስናነብ በእኛ ውስጥ ያደረው መንፈስ የቃሉን አብሮት ይሰጠናል። የቃሉን ፍች ያበራል። ቃሉ እውነት ነው፣ በእውነት ቀድሳቸው ቢለው እኮ ለይ ነው። የእግዚአብሔር ቃል እውነት መሆኑ ይበራልናል። የቃል ፍች ያበራል እንዳለ ዳዊት ቃሉ ይበራልናል። ይህ ነገር ምን ማለት ነው ብለን አንጨነቅም። መንፈስ ቅዱስ ከቃሉ ጋር ህብረት ስናደርግ ያበራልናል። ለመስበክም፣ ለማገልገልም፣ ለመናገርም፣ ለመኖርም ቃሉን የምንችለው በመንፈስ ቅዱስ አማካኝነት ብቻ ነው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 2:9-10 ሲናገር
ነገር ግን ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ አለ። እንዲሁ እንናገራለን። በምን መንፈስ የእግዚአብሔርን ጥልቅ ነገር ሳይቀር ይመረምራል። ለኛ እግዚአብሔር በመንፈሱ በኩል ምን አደረገው አለ? ገለጠው። በርሱስ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ማን ነው? ከመንፈስ በቀር በእግዚአብሔር ያለውን ነገር የሚያውቅ ማን ነው? መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያየን መንፈስ የሚያስተምረን እንናገራለን። አያችሁ፣ መንፈስ ቅዱስ የሚያስተምረን እውነት ለመናገር አቅም ይሆነን መንፈስ በእኛው ሲያድርና የቃሉን አብሮ ወሰደን። ዋው ምንለው እኮ ቃሉን ሰምተን በጣም የሚገርም የእግዚአብሔር እውነት ተማርኩ ምንለው እነዛ ሰዎች ከየትም አላመጡትም። ከመንፈስ ጋር ባለ ግንኙነት እግዚአብሔር የቃሉን አብሮት ለሰዎች ይሰጣል። እርሱ ነው ህይወታችን የሚቀይረው። እርሱ ነው አገልግሎታችን አቅጣጫ የሚቀይረው። እሱ ነው የህይወት እንቅስቃሴያችንን የሚቀይረው። ጌታን ማገልገል ብንፈልግ ከመንፈስ ጋር ብረት ይኖረን፣ የመንፈስ ጥገኞች እንሆን። እነ ጳውሎስ እኮ በመንፈስ ቅዱስ ኃይል ቃሉን እናገር ዘንድ ስለኛ ደግሞ ጸልዩልናል። ጳውሎስን የመሰለ የመገለጥ ተራራን የመገለጥን ጥበብ ያየ እስከ ሶስተኛው ሰማይ በመንፈስ ይሁን በአካል ይሁን አላውቅም ብሎ ሄዶ በጣም የሚገርም ነገር ያየ ሰው ዛሬም ጸልዩልኝ ይላል። ምን ቃሉን በመግለጥ መናገር እንችል። መንፈስ ሲያድርባችሁ እንደ እስጢፋኖስ ትሆናላችሁ ማለት ነው። ይናገርበት የነበረውን ጥበብና ኃይል ይቋቋሙ ዘንድ አልቻሉም። ግን ከፍሎ ምን የሚል ቃል አለ መሰላችሁ? መንፈስ ተሞልቶ የሚል ቃል ታገኛላችሁ። የተናገረው ዝም ብሎ አይደለም። በአቦ ሰጥ አልተናገረም፣ በልምድ አልተናገረም። መንፈስ ተሞልቶ ሲናገር ይናገርበት የነበረውን ጥበብና ኃይል ይቋቋሙ ዘንድ አልቻሉም። ንግግራችን በጨው የተቀመመ ጸጋ እንዲሆን፣ ንግግራችን የሰውን ልብ አድሬስ የሚያደርግ የሰዎችን የህይወት አቅጣጫ ወደ ክርስቶስ የሚያዞር ወደ እግዚአብሔር ፍጹም ሙላት ሰዎችን የሚያደርስ ሰማያዊ አስተምሮ፣ ሰማያዊ ጥበብ፣ ሰማያዊ ዕውቀት መግለጥ የምንችለው የተሰወረውን የጥበብና ዕውቀት መዝገብ በልባችን ያደረውን ክርስቶስን መግለጥ የምንችለው በመንፈስ ቅዱስ ብቻ ነው። ለአገልጋዮች የሚሰጥ ይሄ ነው። አራተኛው በአማኞች አገልግሎት ውስጥ የሚሰራው መንፈስ ቅዱስ መንፈሳችንን በእውነተኛ የአምልኮ መንፈስ ይሞላዋል። ይሄም አገልግሎት አለ። አምልኮ አገልግሎት ነው። ቀደም ስናመልክ ነበር። እዚህ አምልኮ የሚመሩ ሰዎች ሆነ ቆመን የምናመልክ ሰዎች በእውነትና በመንፈስ እግዚአብሔርን ማምለክ የምንችለው በመንፈስ ቅዱስ ነው። የእስራኤል ልጆች መንፈሱን ከመቅደሱ አርቀው በቅድስተ ቅዱሳን ውስጥ ባለፈው ሳምንት ጥቂት ተናግሬዋለሁ። በቅድስተ ቅዱሳን ውስጥ ጀርባቸውን ለእግዚአብሔር ሰጥተው ፊታቸውን ለፀሐይ ሰጥተው ይሰግዱ ነበር። ሕዝቅኤል እንደሚነግረን ማለት እንዴት አሳልፈ ሰጠ እንዴት እንዲሆናል ሲለው በመንፈስ አነሳኝና ወደ ኢየሩሳሌም ወሰደው። ተመልከት ከመቅደስ ያርቁ ዘንድ ያደረጉት ርኩሰት ተመልከት ብሎ መንፈስ ቅዱስ ከቅድስተ ቅዱሳኑ ተነስቶ እንዴት እንደወጣ ይተርካል። ሕዝቅኤል 8 9 10 11 42 43 አንብቡ ሄዳችሁ። ከኪሩብ ላይ ተነስቶ ነው ወደ መድረኩ፣ ከመድረኩ ወደ በሩ፣ ከበሩ ወደ ተራራው፣ ከዛ ትቷቸው ሄደ። ለምርኮ ያጋለጣቸው እሱ ነው። እና ምንድን ያየው ብትሉ ሕዝቅኤልን ወሰደውና ወደ ቅድስተ ቅዱሳን ወሰደው። ፉካውን ነደደው አለኛል። ነደልኩት እና ወደ ውስጥ ሲለኝ በዛ በስም የተጠቀሱ 72 ካህናቶች ነበሩ። መቅደሱ ውስጥ ሆነው ለስዕል ይሰግዳሉ። ጀርባቸው ለእግዚአብሔር ሰጥተው አይህ ያደረጉትን ርኩሰት አየህ አለ። ከመቅደስ ያራቁኝ መንፈሱ ርቁ የሄደበት በዚህ ምክንያት ነው አለ። እያመለኩ እኮ ነው ግን ጀርባቸው ለእግዚአብሔር ነው። ኢሳይያስም ያለ ይሄ ነው። ይህ ሕዝብ በከንፈሩ ምን ያደርገኛል? ያመልከኛል፣ ልቡ ግን ከኔ የራቀ ነው። ከመንፈስ ቅዱስ ጋር ግንኙነት ሳይኖር መዘመር፣ መዝሙር ማቀጣጠል እግዚአብሔርን አይስበውም። አገልግሎታችን ጉልበታም እንዲሆን ከፈለጋችሁ አምልኳችን በመንፈስ ቅዱስ ሊሆን ይገባል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል።
መጨረሻውን ተናግሬ እንጸልይ። የመጨረሻው መንፈስ ቅዱስ በአማኞች አገልግሎት ውስጥ የሚሰራው ኢየሱስን ማክበር ነው። አገልግሎታችን ኢየሱስን ማክበር ነው መሆን ያለበት። እኛ መክበር አይደለም። ኦፍ ኮርስ እርሱ በእኛው ሲከብር አብረን እንከብራለን። ከሱ ጋር ነው የምንከብረው። አሁን እኮ ክርስቶስን ገፍቶ ራስ የክርስቶስን ክብር የመጋፋት ሕይወት በአገልጋዮች በአማኞች ውስጥ የሚታየው ለመንፈስ ቅዱስ ያለን ስፍራ ስለራቀ ነው። ኢየሱስን ያከብረዋል። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ስትመለከቱ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነቱ ሊመራችኋል ካለ በኋላ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውን ይነግራችኋል ብሎ እንደዚህ የሚል ቃል ይናገራል። እርሱ ያከብረኛል፣ ለኔ ካለኝ ወስዶ ይነግራችኋል። ክርስቶስ በእኛ ሕይወትና አገልግሎት እንዲከብር ከፈለጋችሁ መንፈስ ቅዱስ ሕይወታችን ሊቆጣጠር ይገባል። አሜን ነው። ስለ አገልግሎታችንና ስለ ሕይወታችን ስናወራ ከመንፈስ ቅዱስ ልንነጠል የሚያስችለን ምንም ነገር የለም፣ ምንም። ስለዚህ ዛሬም የመንፈስ ጥገኛ እንድትሆኑ አበረታታችኋለሁ። አሁን እንጸልያለን። እግዚአብሔር በመንፈሱ መካከላችን ያልፋል። አሜን ትላላችሁ? የተዘጋጀ ልብ ካለ ማንም የተጠማ ቢኖር ወደ እኔ ይምጣ ነው ያለው። የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይሄን ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ ተብሎ በእግዚአብሔር ቃል ተጽፏል። ማንም ማለት ማንም ነው። የተማረው ያልተማረው፣ ሴቱ ወንዱ የተዘጋጀ ልብ ይኑረው እንጂ እግዚአብሔር በመንፈሱ ይነካዋል። መንካት ብቻ አይደለም፣ እግዚአብሔር የጸጋ ስጦታን ያፈሳል። እኔ በአገልግሎት የሚቀለኝ ነገር ምንድነው ብትሉ ለመንፈስ ቅዱስ ሙላት መጸለይ ነው። ለምን ብትሉ እኔ የምሰራው ነገር ምንም ስለሌለ የእግዚአብሔር ቃል ማስተማር ማጥናት አለብኝ፣ መጻፍ አለብኝ፣ መዘጋጀት አለብኝ። መንፈስ ቅዱስ ሙላት ግን ሰውየውና ሰውየው ናቸው። ሰውየው ሲዘጋጅ ያ መንፈስ ተዘጋጅታለች የሚለው የጌታ መንፈስ ወደ ሰዎች ሕይወት ውስጥ ይመጣል። ዛሬ ተዘጋጅታችሁ ከሆነ መንፈስ ተዘጋጅቷል። መንፈስ ቅርብ ነው። መንፈስ ተዘጋጅታለች አለ የሚለው መጽሐፍ። ዝግጁ ነው የእግዚአብሔር መንፈስ።